ያለቀው ልትታገሰው በቃ ባትታገስ የምትታበጣ ነው እነሱ ምቱ እኛ ማገር ማጥሮን ግን አልገባ በቃ ስርዓት ይኖር አይደለም እንደዚህ አውሸሎ ነው መምጣት ይችላል ለምን የሀገርን ህዝብ እንዳልይዛመጣ አትሰማም ገባህ አንተ ቆይ ምን አገባ ያገባኛል ምን አገባ አንቺ ምን አገባ ምን አገባ ዝም በሉ በእናታችሁ እናንተ አከበርን በቃ ጭራሽ ልገፋኝ ሜሪ አንዴ ምን ትልቅ ሰው ነሽ አይደል በቃ ተረጋጊ ናችሁ በቃ ለምን አትረጋጊ መውጣት ይችላልው ደም አንተ ትወጣለህ ከዚህ ቤት ሌላ ውስጥ አታስገባኝ ምን ታመጣለህ ገብቼ እንዳላፈጣ ናና ገፍታ አስወጣኝ እናንተ እንዳትነጋገሩ አይ በቃሽ ተረጋጉ ሰሚያለሽ አንድ ጊዜ ጸቡን እየፈጠርሽ ያለሽው ሩታ አንቺ ነሽ አትናገራት አንቺ ነሽ ምን አገባሽ አንቺ ራሱ ምን አገባሽ ዝም በይ በቃ እሺ ያያት ነው ዛሬ እንዴት እንደሚያደርጋት በጣም ታግሻታለሁ እሺ በቃ ሜሪ መቼም ሰው ቤቴ መጥቶ እንደዚህ ሲሆን በቃሽ ተይው ለልጅ ሌባ ላመሉ ዳቦ ይልሳል ሲባል እሰማ ነበር። እውነትም ትክክል ነው። አቶ ዳንኤል እንግዲህ በአብርሃም መኖሪያ ቤት ገብቶ ከነ ምናምን አስወጥቼ ነው የምጥልህ ቤቴ ነው በማለት ተናገረ። ጉድና ጅረት ወደ ኋላ ነው እንደሚባለው ሩታ እነሱ ሲደባደቡ የሷ ሳቅ ግን በጣም የተለየ ነው። ነገሩ ሊገባኝ አልቻለም። በጣም ነው የሚያሳፍረው። እንዴት ይደፈራል? የባላባት ልጅ ማይክልዬ ጃክሰን ከቤቱ አንቺን ያስወጣል እንጂ ይባላል ተረቱ። ሰበር ዜና። ሰላም ጤና ይስጥልኝ ክብራንና ክብራን አርሜ ተመልካቾቼ በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። ላይክ ሸር ሰብስክራይብ በማድረግ ቤተሰብ ይሁኑ እላለሁኝ። ታዲያ ሌሊቱን ማነጋገሪያ ሆኖ ያደረው እንግዲህ ኮሜንታተሮች በጣም ተጽዕኖ እየፈጠሩ ነው ያሉት ማለት ነው። የአብርሃም ቤተሰቦች በጣም ትግስተኛ ናቸው። እኔ ሳላደንቃቸው አላልፍም። የሩታ ጥጋብ ግን ከአይምሮዋ በላይ ሆኗል። ምን አግኝታ ነው? ከዳኒስ የቀመሰችው ነገር አለ በማለት ብዙ ኮሜንታተሮች እንግዲህ ተጽዕኖ መፍጠራቸው ቢታወቅም ግን ሩታ በቪዲዮ ላይ ፈገግታዋን እየገለጸች ትገኛለች። ይሄም ማለት ግን የልጇን አባት አቶ ዳኒና አቶ ሜሪ እናዋርዳለን ባሉት እሷ ግን ተደስታለች ማለት ነው። በጣም ይገርማል። ሩታ ከአብርሃም ጋር አንድ ቀን እንኳን ላይፍን ያሳለፈች አትመስልም። እንኳን 3 አመት አይደለም። ይሄንን ያህል ግን የበቀል ጥግን ማሳየት ላንቺስ ተገቢ ነው ወይ ስልሽ እኔ ከዚሁ እገልጻለሁኝ ማለት ነው። አብርሃም ታደሰ በዝምታ ገዳይ ለምን አይናገርም? ለምን ራሱን አያስከብርም? የኮሜንታተር ጥያቄ ቢሆንም ግን አብርሃም ከመናገር ዝምታን ብዙ ጊዜ ይመርጣል። ከተነሳበት ግን ቡዛዬ ወየውላችሁ የማለት ማስጠንቀቂያዋን ተናግራለች። ታዲያ ቡዜን ለመምታት እየተነሳችው ሜሮን ዝሆኗ ምን አገባሽ በቤቴ በማለት እንዲሁም የሌባ አይነ ደረቅ መልሶ ድርቅርቅ በሚለው ሜሮን መቼ የሰራሽውን ቤት ነው ቤቴ ነው የምትዩ? ቤታችን ብለሽ የምትውረገረዩ መቼ የሰራሽውን ቤት ነው? አብርሃም ተሰርቦና ተረግጦ የአፈራውን ንብረትና እንዲሁም ቤቱን የተከራየውን ቤት አንቺ ለማስለቀቅ በጣም የምትጽሪው ነገር በጣም ከባድ ሴትዮ ነሽ። አቶ ሜሮን ዝሆኗ ምን አለ ከሰው ህይወት ውስጥ ብትወጪ ነው የምልሽ። ሜሮን ዝሆኗ ታዲያ አቶ ታላቅ እህትየዋን ቡዛይን እመታለሁ ለማለት ጉራዋን ብነሰንስም እንዲሁም የአብርሃምን ወንድም አሁንም እመታለሁ ብላ ጉራዋን ብነሰንስም ውጡልን ከቤታችን የኛ ቤት ነው በማለት ነገሩን ውነሽን ነው በመሃል አዲስ አበባ ላይ አንድ ባለ ኮንዶሚኒየም ቤት ሌላ ሰው ቤቱን ወርሶት ከገበያ ሲመጣ ሌላ ሰው ቤቱን ወርሶት ይገኛል። ዛሬም አንቺ እየሰራሽው ያለው ልክ እንደዛ ነው ማለት ነው። በሰው ቤት የራሴ ቤት ነው አለች። አይ ያገሬ ሰው በሰው እንትን ድርቅ ብላ አለ። ልክ እንዳንቺ ነው። ስለዚህ አብርሃም ለምን ዝም አለ? ለምን ለምትሉ በሙሉ ማለት ነው አብርሃም ከመናገር ብዙ ጊዜ ዝምታን ይመርጣል ማለት ነው። ይሄም ግን አብርሃምን ለምን እኛ በኮሜንታተሮች ለምንድነው የሚያሰድበን? እሱ ራሱን ለምን አያስከብርም? ህግ ለምን አይፈታቸውም ለምትል ሁሉ ህግማ ካልፈታቸው እንደዚህ ተቀጠለች ሩታ። እውነቴን ነው የምላችሁ በጣም አደገኛ እየሆነች ነው ሩታ። እንዴት ፋሚሊ ሲደባደብ እንዴት ዝም ብላ ማስተዋልና እንዲሁም እየሳቀች ነው ያለችው። ሩታ ግን እንደነበርሽበት ብትመለሽ መልካም ነው። ይሄንን ያህል ዳንኤልና
ሜሮን ምንም አንቺን የሚያድኑሽ ነገር የለም። ምክንያቱም ነገ ጧት በኢትዮጵያ ኑሮ ውድነት ወተት እንኳን ቢቸግርሽ ለልጅሽ ማንም የሚያመጣልሽ የለም። ካልዳኔ ሙት ነው የምልሽ። ታዲያ ተወዳጁን ማይክል ጃክሰን እንዲህ በማሽሟጠጥና እንዲሁም በቲክቶክ በሚፖሰቱት ቪዲዮዎች ሾርት ቪዲዮዎች ብዙ ሰው ይቺ ልጅ አትሆነውም ለምን አመታ ነበር፣ አሁን ደግሞ በግድ እየለመነች ነው ያለችው በማለት ኮሜንት ላይ ተጽዕኖ እየፈጠሩባት እንደሆነ ቢታወቅም ግን ሩታ በነትክክል ተከባ ያልሆነ ቦታ እየገባች እንደሆነና ትናንትና ሌሊቱ ላይ ሁለት በቲክቶኳና በኢንስታግራሟ እንዲሁም የእንትን ገዳፊዎች እንትናቸው በማለት በመሳደቧ ይሄም ራሱ ዝቅ እያደረጋት ነው። ማ ከማ ይበልጣል፣ ማስ ከማ ያንሳል የሚል ኮሜንቶች እንዳለ ድሮኖቹ የማይክል ጃክሰን ድሮኖች ተነስተዋል። ስለዚህ ምነው ሩታ ባለሽበት ብትከበሪ፣ ራስሽንም አስከብረሽ ቤተሰብሽንም አስከብረሽ፣ አንቺ ግን ምንም እያስከበርሽ አይደለም። ነገ ጧት ለሚመጣው ትውልድ ምንድነው የምታስተምሪው? ያንቺ ልጅስ ነገ ይሄንን ቪዲዮ ሲያዩ ምንድነው የሚማረው? በማለት ኮሜንታተሮች ተጽዕኖ ፈጥረዋል ማለት ነው። ሩታ እኔ አስረግጬ ስነግርሽ አሁንም ቢሆን ወደ ራስሽ መመለስ አለብሽ። አንደኛ እናት ማለት ምንድናት? ምክንያቱም ብዙዎቹ እናት በሚለው መሰረት ግን ሩታ የእናትነትን ደረጃ ሊያስታልሽ በእንደዚህ በጥላቻ መንፈስ ያልጅሽን አባት እንደዚህ እያሞሰቃቀልሽ ወይም እየተናገርሽ ሳይሆን አንቺ ከልጅሽ አባት ጋር አለሁኝ ብለሽ ለሚመጣው ነገር ሁሉ መጋፈጥ ነበረብሽ። አንቺ ግን ባልሽን ለመጀመሪያ ጊዜ በሶሻል ሚዲያ አሳልፈሽ የሰጠሽ ነሽ። ከዛም ቀጥሎ ግን ለሄርሜላ አልፈልገውም ውሰጂው ስትይ ከርመሽ አሁን ደግሞ ሌላ ተረት እያመጣች ነው። ስለዚህ እኛ ብዙዎቻችን በሄርሜላ ፈርደን ነበር። አሁን ግን በሄርሜላ ምንም የምንፈርደው የለም። ለመጀመሪያ ጊዜ ባሏን አሳልፋ የሰጠች ከኢትዮጵያ ውስጥ አንቺን አየሁኝ ሩታ ማለት ነው። ስለዚህ ሄርሜላ ምንም የምትሰደብበት ነገር የለም። አንቺም የነሱን ቤተሰቦቻቸውን ዘቅ ክፍ ማረግሽ ግን ብዙ ተወዳጅ የነበረሽን እንድትጠይ እየሆንሽ ነው። ሩታ ይሄን ቪዲዮ የሚደርስሽ ከሆነ ወይም ይድረሳት ወደ ራስሽ ብትመለሽ ሌላን ስራ ብትሰሪ እንደኔ መልካም ይመስለኛል። ምክንያቱም ትናንትና ሲያለሱልሽ የነበሩት ኦዲየንሶችሽ ዛሬ ተገልብጠው ሩታ ምነካት